ነብዩ ሄደ? ነብዩ መኮንን ልሸኝ ወጣ። ሻይ ላመጣልሽ ብዬ እኮ። አንቺ ደግሞ ቅድም አምጪ የተባልሽ ነው እንዴ? ያንከረፈፍሽ የምታመጭብኝ? ውስጥ ስራ እየሰራው ነበር። ቆይ ግን ሰውዬው ያማቸዋል? አውርተው አያውቁም እንዴ? ከገባው ሰዓት ጀምሮ ሲለፈልፉ በወሬ እኮ ሆዴን ነፉት። አረ በእናትሽ አንቺ ልጅ ቀስ በይ፣ ሰው እንዳይሰማሽ። አረ ምነው አለቃሽ ስለተነካብሽ አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። ወይ በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ምንም ትዩ። ይሄንን ሻይ ደግሞ እያረፍሽ ከሽባው ጋር ጠጪ። እሺ እንዴ ነብዩ መጣል እንዴ? አዎ ከመጣሁ ትንሽ ቆይቻለሁ። ልትወጪ ነው መሰለኝ። አዎ እየወጣሁ እኮ ልወጣ እስከበር። አባዬ ብቻውን ስለሆነ መግባት አለብኝ። መልካም ቀን። ረስቸው አባዬ መተሽ ስለጠየቅሽው በጣም አመሰግናለሁ። ኧረ ምንም አይደል፣ ያው ግዴታ አይደለ። ስሚ አንቺ ነኝ ልብሴን ቀይሬን ቶሎ በይ። እንዴ አንቺ አብድሻል እንዴ? አዎ አብጃለሁ። አሁን እንዴት ነው? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በጽጌረዳ ድራማ መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝ ከልብ አመሰግናለሁ በማለት እንግዲህ ፌቨን በጣም በሚያሳዝን ሁኔታ ነብዩን አስከፍተዋለች ማለት ነው። ይኸውም አባቱ እንዴት ምን አይነት ወረኛና እንዲሁም ደግሞ ካወራ የማይመለስ በጣም አሰልችና አድካሚ ነው በማለትም እንግዲህ በጣም በሚያስጠላና እንዲሁም በሚያናድድ ሁኔታ ለጽጌረዳ እየቀበጣጠረችም ታዲያ በቅጽበታዊ መንገድም እንግዲህ ነብዩ ደርሷል ማለት ነው። ነብዩም ይሄን በሰማና እንዲሁም ሁሉንም ነገር በተመለከተ ጊዜም በጣም ተናዶ ወዲያውኑ እንድትወጣም አድርጓታል። ታዲያም የፌቨን እናት ነብዩን እንድታገበውና እንዲሁም ከክብሯ ጋር የሚሄድ ደግሞም ሀብታቸውን ንብረታቸውንም የአንቺን ማድረግ አለብሽ በማለት ጠበቅ አድርጋ እንድትይዘውና እንድትጠይቀውም እያደረገቻትም ነበረ። ቢሆንም አሁን ላይ ፌቨን ባደረገችውና እንዲሁም በቀበጣጠረችው ነገር በጣም ሀፍረትም ተሰምቷታል ማለት ነው። ታዲያ ከዚህ በኋላስ ነብዩ ፌቨንን የሚያት ይመስላችኋል? አይደለም እንኳን አባቱን ተሳድባ ይቅርና እንዲሁም የማይባል ነገር ቀበጣጥራ ይቅርና እንደውም የሚያፈቅራት አሁን ላይ ከልቡና እንዲሁም ከስሜቱ ያለችው ጽጌረዳም ስለሆነች ከጽጌረዳ ውጭ ምንም ማሰብ አልፈልግም በማለትም ለጓደኛው ለመኮንን ተናግሯል። መኮንን ግን በአሁኑ ሰዓት ለጽጌረዳ ያለህ ስሜት የውሸት ከሆነ እኔ አልለቅህም በማለትም አስጠንቅቆታል። ታዲያ አሁን ላይም የጽጌረዳ እናትም ደፋ ቀና እያለች ህይወትን ለማሸነፍና ልጇንም ለማስተማርም የሰው ፊት እየገረፋት ቢሆንም አሁን ላይ ደግሞ እሷም በጎን በድብቅ የሰው ቤት እየተመላለሰች እየሰራችም በጎንም ትምህርቷን እንደምትማር አሁን ላይ የጽጌረዳ እናቷም ይሄን ነገር አታውቅምና እሷ የምትከተለውና የምታውቀውም የፌቨን እናት የምትደረድርላትንና እንዲሁም የምትቀበጣጥርላትን እንዲሁም ደግሞ የውሸት ያላደረገችውንና ያልፈጸመችውንም እንዲሁም ከቦታው ያልተገኘችበትን ከጎረምሳ ጋር እየተንዘላዘለች ከምትሄድብሽና አጉል ቦታ ከምትወድቅብሽ ወዲሁ ብታውቂበትና ብትነቂበት ይሻላል በማለትም እንዲሁም በማስቀጠል ለአቶ መስፍን እንደምትድርና እንዲሁም ሁሉንም ነገር በፍጥነት እንደምታከናውንም እየነገረቻት ነው። ይህንም አስመልክቶ የእናትነት ሆድና የእናትነት አንጀት አልችል ያለው አሁን ላይ የጽጌረዳ እናትም ወስናለች። ሁሉም ነገር በፍጥነትና እንዲሁም በቅልጥፍ እንዲከናወንም እፈልጋለሁ። ታዲያም ሁሉንም ነገር አሁን ላይ እንድታግዥኝ እፈልጋለሁ በማለትም የፌቨን እናትንም ከጎኗ እንደምትሆንና እንደምታግዛትም ጠይቃታለች። ታዲያ የፌቨን እናትም ችግር የለውም አንቺ የአንቺ ፍላጎት ይወስነዋል። አንቺ ከወሰንሽበት ምንም ነገር ማድረግ ወደ ኋላ አንልም። ደግሞም ጽጌረዳ ማወቅና እንዲሁም ሁሉንም ነገር መረዳት አለባት ንገሪያት በማለትም እንድትነግራት አድርጋታለች።
ጽጌረዳም ቢሆን የእናትነት ሆዷንም እንዲሁም እየተንሰፈሰፈ ቢሆንም እኔ የማደርገው ለአንቺ ብዬ ነው። እስካሁን ድረስ ለአንቺ ስል ብዙ ፈተናን ብዙ መስዋዕትን አድርጌያለሁ። ስለዚህ ከዚህ በኋላም የማደርገው ነገር ለአንቺ ስል ነው። ምንም ቢሆን ምንም እንዳትቀየሚ በማለትም ወደፊት የሚመጣውን ነገርም በተስፋ እንደምትቀበልና እንዲሁም አሜን ብላ እሺ ብላ እንደምትቀበላትም እየነገረቻት ነው። ይህንም የሰማችው ጽጌረዳም ነገሩ ግራ ገብቷት ባክሽን ንገሪ፣ ካልነገርሽ ደግሞ እንቅልፍ አይወስደኝም ብትላትም ሁሉም በጊዜው ሲሆን ነው የሚያምረው በማለትም ነካክታ ትታላታለች። በሌላ በኩል አሁን ላይ ነብዩ ስለ ጽጌረዳም እያሰበ ነው። ሁሉንም ነገር አሁን ላይ በክችንም ቢሆን ስራዎችንም ተክቶ እየሰራላትና እያገዛት ቢገኝም አሁን ላይ ግን ደላላውም ደውለው ለጽጌረዳ ሌላ የተሻለ ስራ አግኝቼልሻለሁ፣ በሳምንት 2 ቀን የምትሰሪውም ደግሞ ትምህርትሽን እየተማርሽ ትምህርትሽም ወደኋላ እንዳይዘገይ የሚያደርግ ስራ አግኝቼልሻለሁ በማለትም ከነነብዩ ቤት የምትወጣበትን መንገድ እየነገራትም ነበረ። እንግዲህ በዚህ አጋጣሚም ቢሆን ያለችበት ሁኔታ ምቹ እንደሆነና እንደተመቻትም ብትናገርም ነገር ግን ደሞዙና እንዲሁም ክፍያው 2 እጥፍ እንደሆነም ነግሯታል። እንግዲህ ጽጌረዳም ከደላላው ጋር ተገናኝታም ከነነብዩ ቤት የምትወጣና አዲሱን ስራ የምትጀምር ይሆናል ማለት ነው። ነገር ግን አሁን ላይ እንደታሰበውና እንዲሁም በስልክ ስራው አይነገርም በአካል ተገናኝተን ነው እንዳለውም ደላለው አሁን ላይ እየጠበቀችው ስራና እንዲሁም የገመተችው ስራ ላይሆንላት ይችላል ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ነብዩ አሁን ላይ ፍቅሩን ለጽጌረዳ ይገልጽላት ይሆን ወይስ በምን አይነት መንገድ ይመጡ ይሆን? እንዲሁም ደግሞ የጽጌረዳ እናትና የፌቨን እናት ወዲያውኑ ወደ ሽማግሌውም ሄደው ሲጠይቁ አሁን ጽጌረዳ ከዚህ ቤት ትሰራለች፣ ደግሞም ተመችታኛለች በማለትም ነገሩን ከቀበጣጠርና እንዲሁም ሁሉም ነገር ይፋ አድርጎ ከተናገረ የጽጌረዳ እናት በጣም ትናደዳለች ማለት ነው። ይኸውም አሁን ላይ ትምህርቷን ለመማርና እንዲሁም ለማስጨረስም ደፋ ቀና እያለች ያለች እናትም በተመሳሳይም አሁን ላይ ልጅሽ የቤት ሰራተኛ ሆና እየሰራች ነው ቢባል ለእናት ምን አይነት ስሜት እንደሚሰማት መገመት አይጠፋም ባይነኝ እንደኔ። ታዲያም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።